ለግቢው ጥበቃ ለልጆቹ እንዲሁም ደግሞ ለሳሎኑ ድምቀት የሚሆኑ እንደነዚህ የሚያማምሩ ውሾች የሚፈልጉ ከሆነ ዛሬ የተገኘሁት የተለያዩ የውሻ ዝርዮች ያሉበት ቦታ ነው። ያሉትን የውሻ አማራጮች እንዲሁ ዋጋውን ወደ እናንተ ያደረስኩ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም እንዴት አለክ? እንዴት ነሽ? ሰላም አለን ይመስገን። እኔ እንዳያስኳቸው የሚያማምሩ እንዲሁም ደግሞ ግርማ ሞገስ ያላቸው ውሾችን እያየው ነው። ያው ለተመልካቾቼ አንተ ጋር ያሉትን የውሻ አማራጮች እንዲሁ ዋጋቸውን ለማድረስ ነው የመጣሁት። ቅድሚያ ራስህን ከማስተዋወቅ እንጀምር። ኤልሻዳ ይባላለሁኝ። የምሰራው ውሾች ሽያጭ ላይ ነው እና የውሻ ግሩሚንግ የምሰራለሁ። ኢትዮጵያን ፔትስ የሚል ፔጅ አለኝ። ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ፌስቡክ ቻናሎች አሉኝ። የምሰራው ውሾች ብሪድ ማድረግ፣ ትሬን ማድረግ ከዛ ባሻገር ደግሞ ግሩሚንግ እንሰራለን የውሾች ማለት ነው። ሽያጩ እንዳለ ሆኖ እነዚህ እንሰራለን። እንደምትመለከቱ የተለያዩ አይነት ብሪዶች አሉ። አሁን ለእይታ ያወጣውልሽ እንደምትመለከታቸው ውሊ ኮትድ ሀስኪ ይባላሉ። ከኖርማል ገበያው ላይ ከምናውቃቸው ሀስኪዎች የተለያዩ ናቸው። በፈራቸውም በሳይዝም ተለቅ ያሉ ናቸው። እኒ ገና ልጆች ናቸው። ውሊ ኮትድ ሀስኪ ማለት ጸጉራም ሀስኪዎች ናቸው። እነሱ አሉን። እንደምትመለከቱ ደግሞ ማልቴዞች አሉ። የምታምረው ዝርያው ምንድነው? ማልቴዝ ይባላሉ። እነዚህ በጣም የሚያማምሩት ማልቴዝ ይባላሉ። የሳሎን ናቸው። የሳሎን ውሾች ናቸው። ይሄ አንቲ አለርጂክ ናቸው ምናምን ነገር ከሌላ ኖርማል ከምናያቸው ድንኩሾች የተለዩ ብሪዶች ናቸው። ኮታቸው የሚነቀቀል አይነት ኮት አይደለም ያላቸው። ማልቴዝ ይባላሉ። እዚህ ጋር ደግሞ የምትመለከቱ ይሄ ሎንግ ኮት ጀርመን ሼፐርድ ይባላል። ኪንግ ሼፐርድ የምንላቸው የሚያስፈራው ግርማ ሞገሱ ራሱ እሱ እና ሌላ ኪንግ ጀርመን ሼፐርድ ሎንግ ኮት ጀርመን ሼፐርድ ይባላል። ሳይዛቸውም ትልቅ ነው። እንደምታዩ እንደ አንበሳም ጎፈር አላቸው። ያው ግርማ ሞገስ በጣም አላቸው። አዎ እዚህ ጋር ደግሞ የምትመለከቻት ደግሞ በኢትዮጵያ ብቸኛዋ ብላክ ጀርመን ሼፐርድ ነች። እኛ ሀገር ብላክ ጀርመን ሼፐርድ የትም ቦታ የለም። ብቸኛዋ ብላክ ጀርመን ሼፐርድ እቺ ነች ያለችው እንደምትመለከቻት ማለት እና እነዚህ ያሉ ሌሎች ደግሞ የተለያዩ አይነት ብሪዶች አሉን። ጀስት ላይክ ግሬት ዴን የሚባሉ አሉ። ቁመታቸው ረጃጅም የሆኑ ምናምን ነገር የምትፈልጊው አይነት ብሪዶች አሉ። ከውጪ የምናስመጣለን። እኛም ወደ ውጪ ለሚፈልጉ ሰዎች እንልካለን። ይሄንን እንሰራለን። እንደው አሁን ሀገራችን ላይ እንደው ተመራጭ የሚባሉት የውሻ ዝርዮች የትኞቹ ናቸው? ብዙ ጊዜ ሰው ተመራጭ የሚያደርገው በመጀመሪያ በዋናነት ሰው የሚያውቀው ማን ነው? ጀርመን ሼፐርድ ነው። ጀርመን ሼፐርድ 3 አይነት አለ። ያ ማለት ሲንግል ኮት ጀርመን ሼፐርድ የምንላቸው አሉ። በተለምዶ የምናያቸው ፖሊሶች ይዘዋቸው ምናምን የምናያቸው ፈር የሌላቸው ማለት። ከነሱ ደግሞ ትንሽ ከፍ ያለ ጸጉር ያላቸው ደብል ኮት የምንለው አለ። ከዛ ሎንግ ኮት ጀርመን ሼፐርድ ደግሞ እነዚህ ናቸው የኪንግ ሼፐርድ ያልኩሽ ማለት እና እኛ ሀገር የሉም ብዛት እነዚህኞቹ። እኔም ዛሬ ለመጀመሪያ ጊዜ ያየው እነዚህ ኪንግ ጀርመን ሼፐርዶች እኛ ሀገር ብዛት የሉም። እንደምታዩ ነው። ይሄ ደረታቸው ላይ ያለው ፈራቸው፣ የመዳፋቸው ትልቀት፣ ሄድ ሳይዛቸው እና ደግሞ ይሄ ቦዲያቸው የኋላ እግር አወራረዳቸው ምናምን መስፈርቱን ያሟላ ነው። ገብቶሻል? እና እነሱ እኛ ሀገር ላይ የሌለ ብሪድ ስለሆኑ ተመራጭ ያደርጋቸዋል። ጀርመን ሼፐርድ እና ማልቴዝ በጣም ተመራጭ ብሪድ ናቸው ብዙ ጊዜ ይመስለኛል። እነዚህ ደግሞ ለሳሎን ለልጆቻቸው ለሚፈልጉ ተመራጭ ናቸው። አዎ ለልጆቻቸው ከልጆች ጋር ለማሳደግ ለራስም እንደዚህም ለጓደኛ የትም ቦታ ስትይዣቸው የምትይዣቸው አይነት ናቸው። ብዙ ምግብ አይፈልጉም ምናምንና በጣም አሪፎች ናቸው። እነዚህ ማልቴዞቹ በጣም አሪፍ ናቸው። ማልቴዝ ብቻ አይደለም ያለን የድንክ ዝርያ ፑድሎች አሉን። ፑድል እኛ ጋር የለም ብዙ ቦታ። እኛ ጋር ፑድል አለን። ሺትዙ የሚባል ብሪድ አለን እና ሌሎች አይነት ብዙ አይነት ድንኮች አሉን። እነሱ እንደ አማራጭ መጥተው ማየት ይችላሉ። ፔጃችንን ቢጎበኙት አማራጭ አለን። ብዙ አይነት ብሪዶች አሉን። ኦኬ መልካም። እንግዲህ እኔ ከያስኳት ከማልቴዝ ዝርያን ጀምርና ባህሪያቸው እንዴት ነው? ባህሪያቸው እንዴት ነው? በጣም ፍሬንድሊ ናቸው። እንዳልኩሽ ኮታቸው ይሄ አለርጂክ ምናምን እንትን የሚል አይነት ኮት አይደለም። አንቲ አለርጂክ ናቸው። ካልም ናቸው። የቤተሰብ ውሾች ናቸው። ከልጆች ጋር ለማሳደግ በጣም የሚመቹ ናቸው። ሌላው ደግሞ ምግብ ደግሞ ፉድ ኮንሳምፕሽን ናቸው። በጣም ትንሽ ነገር ነው የሚፈልጉት። አንቲ አለርጂክ ናቸው እንዳልኩሽ። አለርጂክ ላለበት ሰው የውሻ ቆዳ አለርጂክ ምናምን እንትን የሚላቸው ሰዎች ለልጆችም ምናምን አንቲ አለርጂክ ናቸው። ይሄ ቆዳቸው አለርጂክ የማስተላለፍ እንትን የለውም። በዛ ነው ተመራጭ ያደረጋቸው። እንዳልኩሽ እኛ ጋር ደግሞ የሚሸጡት እንዴት ነው? ከተወለዱ ከአንድ ወራቸው ጀምሮ ክትባት አላቸው። በየ2 ሳምንቱ ከተወለዱ ከ2 ሳምንት ጀምሮ
ዲወርም ይደረጋሉ ይላሉ። ከዛ ክትባቶቻቸውን ወስደው ቫክሲኔሽን ፔፐር አድርገን ምን ብለን ነው የምንሸጣቸው። ከአንድ ወር ከ15 ቀናቸው ጀምሮ ለሽያጭ እናወጣቸዋለን። ከወር ከ15 ቀን ጀምሮ ከአንድ ወር ከ15 ቀናቸው ጀምሮ ለሽያጭ እናወጣቸዋለን። ማልቴዞቹ ሁሉም ብሪድ ማለት ማንኛውም ውሻ ከአንድ ወር ከ15 ቀኑ ጀምሮ ለሽያጭ ይወጣል። የመጀመሪያ ዙር ፓርቮ ቫክሲን ከወሰደ በኋላ ማለት ነው። እንደው ከየት ነው የሚመጡት ግን እነዚህ ዝርያዎች? ከውጭ ነው የሚመጡት። ብዙ ጊዜኛ የሚመቸን ለማምጣት ከኢሮፕ እና ሳውዝ አፍሪካ ነው ብዙ ጊዜ የሚመጡት ውሾቹ። ከነዛ ነው የምናመጣቸው ምናምን ነገር። ፓስፖርት አላቸው ምን አላቸው ኤቭሪቲንግ ያላቸው ናቸው። ኢምፖርትድ ናቸው እና ጥሩ እንግዲህ ከወር ከ15 ቀን ጀምሮ መሸጥ ይችላሉ ብለኸኛል። ዋጋቸውስ ምን ያህል ነው አሁን? ዋጋቸው እንግዲህ ከ100 እስከ 150 ሺህ ብር ይሸጣሉ። እንደየ ፒውር ብሪድ ሲሆኑ ማለት ፒውር ብሪድ ማልቴዝ ማለት አሁን በስም ማልቴዝ ብዙ አይነት ውሻ ይገዛል። ያ ማለት ማልቴዞቹን ጀስት ከፍላፊ ጋር ብሪድ ተደርገው ምናምን የሚሸጡ አይነቶች አሉ። እነሱ ይቀንሳሉ። ግን ፒውር ብሪድ ማልቴዝ ከሆነ ክትባት ተከትበው ምን ብለው ከ100 እስከ 150 ሺህ ብር ነው የሚሸጡት ዋጋቸው ማልቴዞቹ ማለት ነው። ያሉበት ወሪ ወይም ደግሞ እንዳልከኝ ከወር ከ15 ቀን ወይም ደግሞ ጊዜው እየገፋ በመጣ ቁጥር ሞር ዋጋ እየጨመረ ይመጣል። ስለዚህ ትንሹ ወር ከ15 ቀን ያለች ማልቴዝ መነሻው 100 ሺህ ብር መነሻው። ጥሩ እንግዲህ አንድ ገዢ ምናልባት ፒውር ብሪድ መሆኑን በምን ማወቅ ይችላል? ለምሳሌ እኛ ጋር በሚመጣ ሰዓት ዲፈረንሱን እናሳያለን ከሌሎች ውሾች ጋር። ከዛ ደግሞ ፓስፖርት አለ። ፓስፖርታቸው ላይ ብለር ላይ ናቸው ከየት እንደተገዙ ኢቭን የነሱ እናትና አባት እነማን እንደነበሩ በፒክቸር ጭምር አለ። ኪዋር ኮዶች አሉ። ስካን አድርገሽ ምናምን ብለር ላይ ናቸው ማየት ትችያለሽ። ስለዚህ በእነዚህ ቼክ ይደረጋል። ሁለተኛ ደረጃ ደግሞ ታይተውም የሚለዩ አይነት ብሪዶች ናቸው። ለምሳሌ አሁን እቺ ውሻ እናት ነች ብልሽ ላታምኚ ትችያለሽ። የምትወልድ እናት ነች። ያው እነዚህ የምታያቸው ምናምን ማልቴዞቹ ፒውሮቹ ጸጉራቸውም ይለያል፣ አቋማቸውም ይለያል። ገብቶሻል? እንደዛ ነው። ጀስት ኖርማል ፍለፊ ምናምን ሲሆኑ እንዳልኩሽ ነው። ፊታቸው የመሾል ነገር አለ። ጸጉር እንደነዚህ ላይሆን ይችላል። ፒውር ሲሆኑ ግን ጸጉራቸው እንደምትመለከቺው ነው የሚሆነው። አሪፍ ነው የሚሆነው። ስለዚህ የሚያቅሰው በደንብ ይለያቸዋል። ለማያውቁት ሰዎች ደግሞ እኛ ምንድነው ዲፈረንሱ የሚለውን በደንብ ብሪፍ የሆነ ኤክስፕላኔሽን ሰጥተን እናሳያለን ማለት ነው። በጣም ጥሩ። እስቲ ወደ ሀስኪዎች እንሂድና እነሱ ደግሞ በጣም ተወዳጅ ናቸው። እንዲሁም የዓይናቸው ከለር ለየት ያለ ነው። እስቲ ስለነሱ ካራክተር ያላቸውን ባህሪ ንገረን። ሀስኪዎች እንዴት መሰለሽ በጣም አክቲቭ ውሾች ናቸው። ማለት በጣም ፕሌይፉል ናቸው። በጣም ንቁ ውሾች ናቸው። መሯሯጥ፣ መጫወት እና የሚያስደስታቸው አይነት ናቸው። እና አሁን እንደምትመለከቻቸው እነዚህ የኔ ሀስኪዎች ደግሞ ምንድነው ውሊ ኮትድ ሀስኪ፣ ያ ማለት ደብል ኮት ሀስኪ ይባላሉ። እነዚህ ኖርማል ሀስኪ አለ። አሁን ሼፐርድ ላይ ደብል ኮት፣ ሲንግል ኮት እና ኪንግ ብዬ ክላሲፋይ እንዳረኩልሽ እነዚህም ደግሞ አላቸው። ኖርማል ሲንግል ኮት ሀስኪ እና ውሊ ኮት የምንላቸው። ውሊ ኮት ሚንስ እንደምታዩ ይሄ ጸጉራቸው በጣም ፈር አላቸው። ልክ እንደ አላስካን ማለሙት የሚባል ብሪድ አለ። ልክ እንደነሱ ፈር አላቸው። ሞር ጸጉራም ናቸው እነዚህኞቹ ማለት። እንደምታዩ አይናቸው ብሉ ነው። ሳይዛቸውም ትልቅ ነው የሚሆኑት። እነዚህ አሁን ልጆች ናቸው። ምን ያህል ጊዜ ናቸው? እነዚህ አሁን ይሄኛው 9 ወሩ ነው፣ እሷ ደግሞ 7 ወሯ ነው። ካሉበት ወር አንፃር ትልቅ ናቸው። ካሉበት ወር አንፃር ትልቅ ናቸው። ኦልሞስት ፉሊ ግሮውን ነው የሚመስሉት። አቨሬጅ እድገታቸውን እዚህ ጋር ታይዋለሽ ግን ገና ከዚህም ይጨምራሉ። ጸጉራቸውም ሳይዛቸውም ማለት ነው። ኦኬ እንደው ምን ያህል እድሜ ላይ ሲደርሱ ነው እድገታቸው በተለይ ቁመታቸው ምናምን የሚያቆመው? እስከ ዓመት ከ6 ወር ድረስ እድገት አለው አንድ ውሻ። ለምሳሌ አቨሬጅ እድገታቸው 9ኛ እና 10ኛ ወር ላይ ታይዋለሽ። ግን ዋይድ ለመሆን እና ትንሽ ቁመት የመጨመር ነገር እስከ ዓመት ከ6 ወራቸው ድረስ ይቀጥላል፣ ያድጋል። እሱ ነገር አለ። በጣም ጥሩ። እንግዲህ ሀስኪዎቹ በጣም ነው የሚያማምሩት። በተለይ የዓይናቸው ከለር እንዲሁም ስታያቸው እነዚህኞቹ እንዳልከኝ እንደየዝርያቸው ፈሩ፣ የጸጉራቸው ፈሩ፣ ሁሉ ነገሩ በጣም ነው የሚያማምሩት። በጣም ነው የሚያምረው። እስቲ እነዚህን ሀስኪዎች ደግሞ እንደው የግላቸው ማድረግ ለሚፈልጉ ዋጋቸው ምን ያህል ነው? ዋጋቸው እነዚህኞቹ ደግሞ ውሊ ኮት ሀስኪዎቹ ከ45 ሺህ እስከ 60 ሺህ ብር የሚሸጡት። ኦኬ ከ45 ሺህ ብር እስከ 60 ሺህ ብር ይሸጣሉ። እንደየከለር ልዩነታቸው የዋጋ ልዩነት አለ። 3 አይነት ቀለም አለ የሀስኪ። ለምሳሌ ይሄ የምትመለከችው ጥቁሩ ፓተርን በቡኒ አለ። ከዛ ደግሞ ፉል ዋይት ደግሞ አለ። ሙሉ ነጭ የሆነ አለ። እንደምታያቸው ነው። ልፊያ በጣም ይወዳሉ። በጣም ተጫዋቾች ናቸው። ያያያቸው ነው። በቃ ረስትለስ ናቸው እና በቃ አይደብርም ቤት ውስጥ ሀስኪ ሲኖር የሚሰሩት ስራዎች ጨዋታቸው ምናምን እንትን አይልሽ። በጣም ጥሩ ኤልሻዳይ። እንዳልከኝ ያው የከለር ልዩነታቸው የዋጋ ልዩነት ያመጣል። ኦኬ ማለት ያመጣል ስልሽ እንዴት መሰለሽ የብዙ ሰው ፍላጎት ይሄ ከለር ይሄኛው በጥቁሩ ነው፣ ግን በብራውንም አለ በነጭም አለ። ገብቶሻል? ሰው ከሰው ፍላጎቱ ይለያያል። ምንድነው ዋናው ነገር ዋጋቸው ላይ ማተር የሚያደርገው ከለራቸው ሳይሆን
ጸጉራቸው ብለድ ላይ ናቸው የማን ምንድናቸው አሪፍ ናቸው አይደሉም የሚለው እሱ ነው የሚለየው ብዙ ጊዜ ዋጋ ላይ ዲፈረንስ የሚያመጣው ለዛ እንዳልኩሽ ነው ከለራቸው ብዙ ጊዜ ማተር አያደርግም ያንቺ ፍላጎት ነው ብዙ ጊዜ እንዳልኩሽ እነዚህ ይፈልጋሉ በጣም በብዛት ሰው የሚፈልገው ይሄን ከለር ነው ሲታዩም በጣም የሚያምራሉ ደግሞ ኢቭን ግሬስፉልም ናቸው ኪዩት ብቻ አይደሉም ሀስኪ በደብል ኮት ሲሆን እንደምታዩ ጭራቸው ጸጉር አለው ምናምን ነገር ለየት ያሉ ናቸው እነዚህ ብዛት የሉም እኛ ሀገር ላይ እነዚህ ጥሩ እንግዲህ ኤልሻዳይ እዚህ ጋር ደግሞ አንበሳ የሚመሳሰሉ ትልልቅ ውሾች አሉ ግርማ ሞገሳቸው ራሱ ያስፈራል እስቲ ዝርያቸው ምንድነው እነዚህ ሎንግ ኮት ጀርመን ሼፐርድ ይባላሉ ኪንግ ሼፐርድ እንላቸዋለን እንደምትመለከቺው ነው ዳርክ ፌስ አላቸው ደረታቸው ጸጉሩ ይሄ መዳፋቸው ትልቀት ምናምን ነገር ነው ኪንግ ጀርመን ሼፐርድ ያስባላቸውም ያሉ ሳይዛቸው እንደምትመለከቺው ነው ትልልቅ ናቸው ይሄ የምታዩ 8 ወሩ ነው በ8 ወሩ ነው በ8 ወሩ ነው አሁን ይነካሉ 8 ወሩም ገና አልሞላውም 7 months and a half ነው ይሄኛው ደግሞ 1 አመት ከ2 ወሩ ነው አሁን ከእድሜያቸው አንፃር በጣም ትልቅ ናቸው ገና የሚያድጉ ናቸው ገብቶሻል እነዚህ ፉሊ ግሮውን ሲሆኑ ለምሳሌ አመት ከ6 ወር ካለፋቸው ወይ 2 አመት በሚሞላቸው ታይም ላይ ሞር በጣም ሂውጅ ነው የሚሆኑት በስነ ስርዓት ተይዘው የሚቀጥሉ ከሆነ ማለት እንደምታያቸው እነዚህ ኪንግ ሼፐርዶች እኛ ሀገር ብዛት የሉም እንደነገርኩሽ ነው ሀስኪዎቹ ላይ እንዳልኩሽ ዲፈረንሱን እነዚህም ደግሞ ሲንግል ኮት ደብል ኮት እና ሎንግ ኮት ብለን ነው ክላሲፋይ የምናደርጋቸው እነዚህ ናቸው ውድ የሚባሉትም ሞር ጸጉራሞቹም እነዚህ ናቸው ግሬስፉሎቹም እነዚህ ናቸው ብዛትም የሉም እኛ ሀገር ላይ ከጀርመን ሼፐርድ እነዚህ የተመረጡ ሞር ተፈላጊና ውድም ናቸው እንደው አገልግሎታቸው ለምንድን ነው የሚውሉት ለጥበቃ ማለት ምንድነው በጣም አክቲቭ ጠባቂዎች ናቸው ያ ማለት ግቢያቸውን አያስነኩም ቴሪቶሪያል ናቸው በጣም ፋሚሊ ዶግስ ናቸው ፕሮቴክቲቭ ናቸው ለምሳሌ እዚህ ጋር አንቺ መተሽ ከኔ ጋር ብትላፊ ምን ብትይ አታክ ሊያደርጉሽ ይችላሉ እነሱ ለምን ፕሮቴክቲቭ ናቸው ፋሚሊያቸውን ፕሮቴክት ለማድረግና ለጥበቃ በጣም ተመራጭ ናቸው ሞር ሀስኪዎቹ ብዙ ጊዜ ለጥበቃ ሪኮመንድ አይደረጉ እነዚህ ግን በጣም ስማርት ናቸው ጭንቅላታቸው ከሌሎች ውሾች ለየት ያለ ነው ጀርመን ሼፐርድ በባህሪያቸው በጣም ስማርት ናቸው ጭንቅላታቸው ምናቸው ያ ነገር ሞር ተመራጭ ያደርጋቸዋል ጥበቃ ላይ በጣም አክቲቭ ናቸው አትሌቲክም ናቸው ይዘላሉ ምናምን ነገር ወርኪንግ ላይን ይባላል አንዳንዴ እንደዛ ናቸው እነዚህ በጣም ጥሩ እንግዲህ ግቢያቸውን ለማስጠበቅ ለሚፈልጉ እነዚህ ተመራጭ ናቸው አዎ ሌሎችም አሉ ብዙ አይነት ግን ሞር ብዙ ጊዜ ከትሬን ለመደረግ ቀላል ከመሆንም አንፃር ጀርመን ሼፐርዶቹ ኢዚ ናቸው ትሬነብል ናቸው በጣም ኢዚ ናቸው ትሬን ለማድረግ እነሱንና በጣም አሪፍ እኔ ሪኮመንድ ማድረገው ኪንግ ጀርመን ሼፐርድ ሪኮመንድ አደርጋለሁ ብዙ ጊዜ ለጥበቃ ቤታቸውን ግቢያቸውን ማስጠበቅ ለሚፈልጉ በጣም ጥሩ እንግዲህ ዋጋቸውስ እነዚህ ምን ያህል ነው እነዚህ ደግሞ ሎንግ ኮት ጀርመን ሼፐርዶቹ 60,000 ብር ነው ዋጋቸው እንዳሉበት እድሜ እንደ እድሜያቸው ደግሞ እየጨመረ ይሄዳል ሙሉ ክትባት እየጨረሱ ሲመጡ ከፍ ያለ ደግሞ ለሚፈልግ ሰው ምናምን ነገር ትሬን ተደርገው ምን ብለው ደግሞ ይጨምራሉ ዋጋቸው እናንተ ጋር ትሬን አድርጋችሁ እኛ ትሬን እናደርጋለን ማለት ኖ ትሬኒንግ ለብቻ ነው የምንሰራው ማለት አንቺ ስትወስጂ አንድ ፓፒ ወር ከ15 ቀኑ ላይ እስከ 2 ወሩ ምናምን ባለው ሸጠን እንጨርሳለን ወይ ተወስዳላችሁ ከዛ ራስሽም ትሬን ማድረግ ትችያለሽ ግን ወጣ ያለ ባህሪ ምናምን ካላቸው እኛ ትሬኒንግ ሴንተር አለን እዛ ይዘው መተው እኛ ጋር ተቀምጠው ውሾቻቸው ትሬን ተደርገው ምን ብለው ይሰጣቸዋል ማለት ነው እሱ ሌላ ራሱን የቻለ ደግሞ ትሬኒንግ ፓኬጅ ነው እሱ ደግሞ ሌላ ነው ማለት ነው ትሬንም እንዳልኩሽ ቅድም መጀመሪያ ላይም ብዬሻለሁ ትሬኒንግም እንሰራለን ግሩሚንግም እንሰራለን የውሾች ጸጉር ማስተካከል ጥፍራቸውን እነዚህ ነገሮች እንሰራለን ስለዚህ ያው እነዚህም ባሉበት አሁን የሚሸጡ ናቸው ባሉበት እነዚህ የራሳችን ናቸው የዘር ናቸው አይሸጡም ልጆቻቸው ናቸው የሚሸጡት እነዚህ ከወር ከ15 ቀን ጀምሮ ያሉት ልጆቻቸው በሚወልዱ ሰዓት ከወር ከ15 ቀን ጀምሮ ያሉት ልጆቻቸው ይሸጣሉ በጣም ጥሩ እንግዲህ እስቲ ወደ ሌሎቹ ዝርዮች እንሂድ ደግሞ ኦኬ ይኸውልሽ እነዚህ አሁን ቅድም እንዳልኩሽ ነው ብራውን ሀስኪ ያልኩሽ ይሄ ነው አጋጣሚ ነጭ ጨርሻለሁኝ ብራውን ሀስኪ የምንላቸው ይኸውልሽ እነዚህ ናቸው በብላኩ ደግሞ እነዚህ ናቸው እነዚህ ቅድም ያየናቸው ትንንሾቹ ናቸው እነሱ በትንንሾቹ ናቸው እነዚህ እንደምታዩ ነው ይኸውልሽ ሁለቱም አይናቸው ሰማያዊ ናቸው ብራውን ሀስኪ ይሄ ነው ይሄኛው አሁን ብዙ የለም ግን ብዙ ሰው ይፈልጋል ግን የአብዛኛው ሰው ምርጫ ብላኮቹ ናቸው እንዳልኩሽ እነዚህኞቹ ናቸው እንግዲህ ፓፒዎቻቸው ልጆቻቸው ስለዚህ እነዚህ አሁን እድሜያቸው ምን ያህል ነው እነዚህ ወር ከ15 ቀናቸው በዚህ ሁኔታ ነው በዚህ ሁኔታ ይሸጣሉ ይሄ ደግሞ እስካሁን ካየናቸው ቁመቱ ራሱ ትልቅ ነው እኔን ነው የሚያክለው ይበልጣል ቢቆም ይበልጠኛል እውነትን ነው ዝርያው ምንድነው እነዚህ ግሬደን ይባላሉ የጀርመን ብሪዶች ናቸው
በጣም ግዙፍ ናቸው እንደምታዩ ነው። ቁመታቸው በጣም ረጃጅም ናቸው። ለጥበቃ እነዚህም ይሆናሉ። ቅድም እንዳልኩሽ ሌሎቹም ለጥበቃ የሚሆኑ አለን ያልኩሽ እነዚህ ናቸው። ግሬት ዴን ማለት በጣም ስማርት ናቸው። ይሄ ለአደን ሁላ የሚሆኑ ውሾች ናቸው። ስትራክቸራቸው እንደምታዩ ነው። ማስኩላር ናቸው። ቁመታቸው ረጅም ነው። በጣም ሯጮች ናቸው እና ያ ነገራቸው ሞር ጥበቃ ላይ ጥሩ እንዲሆኑ አድርጓቸዋል እና በሰው ዘንድም ደግሞ ተመራጭ ናቸው። ብዙ አይነት የከለር አማራጮች አሏቸው። ለምሳሌ ይሄ ሃይል ኩዊን የምንለው ከለር ነው። ነጭ በጥቁር የቀላቀለ ሲሆን ሃይል ኩዊን እንለዋለን። ይሄው ነጭ በጥቁሩ ፓተርን በብራውን አለ። ከዛ ደግሞ ሙሉ ጥቁር ሆነው ግንባራቸውና ደረታቸው ላይ ነጭ ሲኖር ማንትል እንለዋለን። ፉሊ ብራውን ከለርስም አሉ። ግሬት ዴኖች ይሄ ነው። በሙሉ ጥቁርም አለ። የተለያየ አይነት ከለር አለ። ኢቭን የአይን ከለራቸው እንደ ሀስኪዎቹ ብሉ የሆኑም አሉ። ግሬት ዴን ሆነው አይናቸው ሰማያዊ የሆኑም ሁሉ አሉ። አብዛኛው ጊዜ እንደዚህ ሃርሊኩዊን ግሬት ዴኖች አይናቸው ሰማያዊ ነው የሚሆኑት። እንደምታያት ነው። እቺ ሴት ነች። በሴት ሳይዟ እንደምታዩ ነው። እንደምታከል ቁመቷ ምናምን ነገር በጣም ተለቅ ያለ ነው። በጣም ትልቅ ናቸው። እንደውም ግርማ ሞገስም አለ። በጣም ግሬስፉልም ናቸው። ደግሞ ካልም ናቸው። ባይ ዘ ዌይ ረጋ ያሉ ብሪዶች ናቸው። የሰውነታቸውም ግዙፍም ስለሆነ ምናምን ነገር ረጋ ያሉ ብሪዶች ናቸው ግሬት ዴንስ። በጣም ጥሩ። እንግዲህ በእነዚህ ዝርያ ዋጋቸው ምን ያህል ነው? እነዚህ እንዳልኩሽ ነው የከለር ዲፍረንስ አሁን በደንብ ያለው ግሬት ዴን ላይ ነው። ያ ማለት ኖርማል ፉሊ ብላክ የሆነ ግሬት ዴን ከ50 ሺህ እስከ 70 ሺህ ብር እንሸጣለን። የነዚህ ግን ከ80 ሺህ ብር እስከ 100 ሺህ ብር ይሸጣል እንደ ኳሊቲው ማለት። ያ ማለት የአይናቸው ከለር ብሉ ሆኖ ሃርሊኩዊን ሲሆኑ 90 ሺህ 100 ሺህ እድሜያቸው ከፍ እያለ ሲሄድ ዋጋቸውም እየጨመረ የመምጣት ነገር አለ። እሱ ነገር አሪፍ እንዳልከኝም የከለር ልዩነት የዋጋ ልዩነት ያመጣል። እንደው ከነዚህ ዘር በጣም ተመራጭ የሚባለው ከለር የትኛው ነው? ከለር ተመራጩ ከለር ይሄ ነው። ብዙ የሚመርጠው ይሄ ነው። ሃርሊኩዊን ያልኩሽ ከለር ነጭ ሆኖ ጥቁር ነጠብጣብ በጥቁር የተለያየ ቅርጽ ያለው ፓተርን ያላቸው እነሱ ሞር ተፈላጊ ናቸው። መልካም ኤልሻዳይ፣ እስካሁን የተለያዩ አይነት የውሻ ዝርያዎች አይተናል። በቀጣይ ደግሞ ያው አመጋገባቸውና የሕክምና ሁኔታቸውን ነው የምናነሳው። እንደየዝርያቸው የአመጋገብ ሁኔታቸው ይለያያል ወይስ አንድ አይነት ነው የሚበሉት? ይለያያል። ለምሳሌ ለነዚህ የምንሰጣቸውን አማውንትና ለነዚህ ይለያያል። ምንድነው ብዙ ጊዜ የምናበላቸው ዶሮ ነው። ከደብረ ዘይት ነው የሚመጣው። ከፋርሞች ላይ ነው የምናመጣቸው። ዶሮ ነው የሚበሉት። ሩዝ አለ፣ አትክልት ምናምን እነዚህ ነገሮች ነው የሚመገቡት። እና ደግሞ ከውጭ ደግሞ ታሽገው የሚመጡ ድራይ ፉዶች አሉ። ብዙ ጊዜ ቡችላ ስናሳድግ ደግሞ በእነሱ ነው እኛ የምናሳድጋቸው። በጣም ጥሩ። እንግዲህ እስቲ ስለ ሕክምናቸው እናንሳና እዚሁ እናንተ ጋርም ሲቆዩ በቂ ሕክምና ይደረግላቸዋል? በተጨማሪም ደግሞ ሰዎች ገዝተዋቸው ሲሄዱስ በሕክምና ረገድ የምታግዟቸው ነገር አለ? አሁን ምንድነው እኛ ጋር እስካሉ ድረስ አንድ ቡችላ እንዳልኩሽ ከተወለደ ጀምሮ በየ2 ሳምንቱ የፓራሳይት ታብሌቶች አሉ። ዲወርሚንግ ይወስዳል። ልክ 1 ወር ከ15 ቀን ሲሞላው ፓርቮ ቫክሲን አለው። ከዛ በየ21 ቀን ልዩነት እስከ 3 ዙር ድረስ ፓርቮ ቫክሲን ይወስዳል። ግን ምንድነው እኛ ጋር እስካሉ ድረስ የመጀመሪያ ዙር ፓርቮ ቫክሲን እና ዲወርሚንግ አስከትበን እንሰጣለን። ከዛ ከቬተርነሪ ከኛ ጋር የሚሰሩ ቬተርነሪ ዶክተሮች አሉ። እነሱን ከከስተመሩ ጋር ኮንታክት እንዲያደርጉ እናደርግና የቀሩ ቫክሲኖችን እንዲጨርሱ እናደርጋለን። ያ ደግሞ ማይሆን ከሆነና እኛ ጋር ፓፒዎቹ ቆይተው ሙሉ ክትባት ደግሞ የጨረሱ ከሆነ ድንገት በሚታመሙ በሚሉ ሰዓት ትሪት እንዲያደርጓቸው ነው እንጂ በሕክምና ደረጃ የራሳችን ቬተርናሪ ዶክተር አለን። ቫክሲኔሽን ከውጭ ነው የምናስመጣው አለን። የሄልዝ ሁኔታ ሴፍ አሳሳቢ አይደለም። አሳሳቢ የሚባል ነገር የለም። በጣም ጥሩ። እንግዲህ አዲስ ውሻ አሳዳጊ እንደው ማወቅ አለበት ብለህ የምትለው ነገር አለ? ውሻ ሲገዛ ምንድነው ውሾች ውሻ ገዝቶ ብቻ ዝም ብሎ ውሻ ስለሆነ ግቢ ውስጥ አስሮ ምናምን እንትን ማለቱ አይደለም። ዋናው ነገር ምንድነው ውሾችን ማብላት፣ ማጠብ፣ መንከባከብ፣ የክትባት ሁኔታቸውን፣ ከዛ ደግሞ ፍቅር መስጠት፣ ከዛ ደግሞ ቤት በወንሽ ሰዓት ደግሞ ትሬን ማድረግ፣ ውሾችን ትሬን ማድረግ ምን ማለት ቀለል ያሉ እነዚህን ካንቺ ጋር ያላቸውን ነገር አታችመንታቸውን ክሎዝ ከሆነ አሪፍ ይሆናሉ፣ ጥሩ ነው የሚሆኑት። እና እሱን ነገር እንጂ ጀስት ውሻ ስለሆነ ብቻ በተለምዶ ሰው እንደሚያሳድገው አስሮ ማደግ የሌለባቸው ብሪዶች ናቸው። ነፃነት ይፈልጋሉ፣ መታጠብ ይፈልጋሉ፣ ክትባት ይፈልጋሉ፣ እንክብካቤ ይፈልጋሉ። ማንኛውም ውሻ ያበሻም ሆነ ምንም ውሻ እንክብካቤ ሊኖረው ይገባል። ያበሻ ስለሆነ በነፃ ከመንገድ ስላነሳሽው ወይ ደግሞ የፈረንጅ ሆኖ ስለገዛሻቸው ሳይሆን ውሻ በመሆኑ ብቻ ትሪትመንት ይፈልጋል። ሞር ግን እነዚህ ብሪዶች ደግሞ የትልልቅ ብሪዶች ለየት ያለ ትሪትመንት ይፈልጋሉ። ቢኮዝ ፉድ ኮንሰምፕሽናቸውም ከኖርማል ውሻ ለየት ያለ ነው። በደንብ የመብላት እንትን አለ። ሳይዛቸውም ግዙፍ ነው። ትሬን ካልተደረጉም ደግሞ አግሬሲቭ የመሆን ነገር ይኖራል። ስለዚህ ከባለቤቱ ጋር ክሎዝ የሆነ ነገር በቂ ጊዜ ማሳለፍ አለባቸው። ጀስት ተዘግተው ብቻና ታስረው የሚያድጉ አይነት ብሪዶች አይደሉም።
መልካም ኤልሻዳይ። ሌሎች ደግሞ እናንተ ግቢ ያዩት ለየት ያለ ነገር እርግቦች ናቸውና እስቲ ስለነሱ የተወሰነ ንገረኝ። የሚያማምሩ እርግቦች አሉ። እርግቦች ብዙ አይነት እርግቦች አሉን። አሁን ተለቀው ያው እየበረሩን ስለሆነ ነው እንጂ ለምሳሌ እዚህ ስር የምትመለከቻቸው እርግቦች አሉ። የውድድር እርግቦች አሉን ሬሲንግ የሚባሉ። ከዛ በዘለለ ደግሞ ሃይ ፍላየርስ የሚባሉ አሉ 7 ሰዓት 8 ሰዓት አየር ላይ የሚበሩ። ሌሎቹ ፋንሲ እርግቦች ናቸው just like ፖተር ጃኮቢን የምንላቸው ምናምን። እርግብ ብዙ አይነት ስፒሺስ አለ። አሁን እዚህ ከ100 ምናምን በላይ እርግቦች አሉ። ያው ኦሬዲ በራሪዎችም ስለሆኑ ተለቀው ነው ይመጣሉ። እንደምታዩ ነው ፖተር የምንለው ብሪድ አለን። ግዙፍ በጣም ትልቅ ነው። ፖተር ይባላሉ እነሱ። እንግዲህ ከውሻ ባሻገር እርግብ ለሚፈልጉ እናንተ ጋር ያገኛሉ ይቻላል። አሉን እርግቦች አሉን። ብዙ ዛትማች እንደ ሽያጩ ባይሆንም አንዳንዴ እንትን እንላለን። ጀስት አዜ ሆቢ ነው እንትን የምንላቸው እንደ ቢዝነስ አይደለም። አዜ ሆቢ እርግብም ስለምንወድ ነው። ሌላ ቤታችን ደግሞ ጥንቸሎችም አሉ። እዚህ ስለሌሉ ነው ከውሾች ጋር ተሰማያሉ። ከእንስሳ ጋር ነው ኑሯችን። ጠዋት ተነስቼ እዚህ ውሾቼን አበላለሁ ምን እላለሁ። እርግቦቹ ይበላሉ። ጥንቸሎቹም አሉ እንዳልኩሽ እዚሁ ጋር ሆኖ ሌላ ግቢ ስላለን ነው። እዛ ነው ውሾቹ ያው አሉ። በጣም ብዙ ውሻ ነው ያለን። አሁን ለቪዲዮ ያው ዩቲዩብ ስላለን ነው ጊዜም ስለማይበቃን ካሉት ከብዙዎቹ ጥቂቶቹን ያሳየዋችሁ። እንደው በአካል መተው ደግሞ መግዛት ለሚፈልጉ ተመልካቾች አድራሻችሁ የት ነው የሚገኘው? አድራሻችን ብዙ ቦታ ነው ያለን እንዳልኩሽ በብራንች ነው። ሲኤምሲ ያለን ጣፎ ሮፓክ ሪል ስቴት አካባቢ ያለን። ከዛ በዘለለ ደግሞ የውሾች ማሰሪያዎች፣ ሻምፖ፣ የመመገቢያ እቃዎች፣ የውሻ ምግብ የምንሸጥባቸው 2 ሱቆች አሉን። ቦሌ በሸገር ፊት ለፊት በህል ዘር በኩል ገባ ብለሽና በስራተ ገብርኤል ላፍቶ ሞል አጠገብ አሉን አክሰሰሪ መሸጫዎች። የውሻ ማንኛውንም አይነት ማሰሪያ ምናምን ከኖርማል ማሰሪያዎች ጀምሮ እስከ ሌግዠሪ ኮፍያ ልብሶች ጭምር መነጽር ሁላ ጭምር ያላቸው እቃዎች አሉን። እነዛን ሱቆቻችንን መቶ መጎብኘት ይችላሉ። ከዛ በዘለለ ቴሌግራም ላይ ቢያወሩን በስልክ ቁጥራችን ባዮ ላይ አለ። ቲክቶክ ባዮአችን ላይ ኢትዮጵያን ፔትስ ብለው ሰርች ቢያደርጉ ከ22000 በላይ ፎሎወር ያለው ፔጅ አለን። ዩቲዩብም እንደዛው፣ ፌስቡክ አለን፣ ኢንስታግራም አለና ኤቭሪ ሶሻል ሚዲያዎቻችን ላይ ቼክ አድርገው ኮንታክት ቢያደርጉን በማንኛውም ሰዓት ቢደውሉልን ዴሊቨሪም አለን። ያሉበት ቦታ እናደርሳለን። መተው አይተው መርጠውም ደስ ያላቸው መርጠው መውሰድ ይቻላል። ይሄ ነው ስራው የሚሰራው። መልካም እንግዲህ እኛም ስልካችሁን ከዚህ ስክሪን በታችን እናስቀምጣለን። ውሻ መግዛት ሀሳብ ያላቸው ደወል አድርገው ከእናንተ እንዲማከሩ መልእክታችን ነው። ስለነበረን ቆይታ ከልብ ነው ማመሰግነው። እችን ውሻ ወድጃታለሁ። እንግዲህ ነው ይወስዳል። ልጆች አንተ ወስጃለሽ። እሺ አመሰግናለሁ። ቴንክ ዩ። እሺ አመሰግናለሁ።